ነው ግራ የገባኝ። ሴት ልጅ ሆኖ ብዙ ማለት ነው። እቺ ሰቦንቱ የምትባለን አስጠፉ፣ እያንዳንዳቸው አስጠፉ። አስመጫት ስሚኝ ማለት ነው። አንዴ ጨረቃይ ስሚኝ፣ ጨረቃ አንዴ ልንገርሽ። እኛ አሁን ኦዲየንስ ለኦዲየንስ ይሄ እኛ አሁን ዩቲዩበር ስለሆነች ነው ቃልዬን በዚህ ልክ ይሄርንባት እንጂ ኦዲየንስ ለኦዲየንስ ማንንም አስጠፍተሽ ማንንም መተው አትችይም። በአንድ በኩል ስናስጠፍ አንቺ ስንቱን አሁን እሺ እቺ ልጅ እናስጠፋ ካልሽ እሷ ደግሞ ሌላ ሰው ሜንሽን ታደርግሻለች። ያቺ ደግሞ ሌላ ሰው እኛ የት ዞረሽ ትሰልቂዋለሽ? ማንን አስጠፍተሽ ማንን ትተያለሽ? ሲስ ዩቲዩበር ጥሯት። እሺ እናንተ አሁን አቅም አላችሁ ሂክማ ፋፊ እናንተ አሁን አቅም አላችሁ ሂክማ የምትባለው ልጅ የሙሽዬን ፕሮፋይል ቤቷ ሙሉ ተዘግዝቆ እሷን የማስጠፋት አቅም አላችሁ? እሺ ሄዳችሁ አስጠፏት። ጋሽዬንና ማሚ እኮ የለንም። የኛ ፎቶ ነው ይሄንን የማድረግ አቅሙ የለንም። እኛ ኦዲየንስ የሚያደርገውን ነገር ይሄንን ለማስጠፋት አቅሙ የለንም። ዙዙ አዳምጪ አንዴ ብዙባቸዋል ስለለምናቸው። አሁን ለምሳሌ እኔ ይሄ አካውንት የዜድ ነው ተብሎ ነው ይላከልኝ። እዚህ ውስጥ እኔ ለጨረቃ ፋሚሊ አስረግጬ የምነግረው ነገር አንድ ሰው የሆነ ነገር ባረጋግጥ ሁሉ ጊዜ ዜድ ናት እያላችሁ ሌላ አይዲያ አትሸፋፍኑ። ሀይሚዬ በየቦታው ተዘቅዝቃለች፣ በየቦታው ግን ሁሉም ሰው ዜድ ናት ነው የሚለው። ገባችሁ? ግን እናንተ አንድ ነገር ይዛችሁ ነው የምትመጡት። ራሷ እየገባ እያወራችሁ ግን አለ ሲስ ዩቲዩበርን ጥሯት። ሲስ ዩቲዩበር ከሆነ ቃልዬም ዩቲዩብ ሲስ የምትባለው ዩቲዩበር ራሱ ከዚህ በኋላ ያለበለዚያ የምሬ ነው አካውንታቸውን ሳተን ዩቲዩባቸውን ከእነ እንዲያጡት ነው ማድረግ። እነዚህ በልጆቹ ስም የሚሰሩት እየሰደቡ የሚሰሩት ሰዎችን የምር በቃ ሲስም ትመጣለች። ከዚህ በኋላ እንዳትሰራ እኛ ዩቲዩበሮችን መከላከል እንችላለን። ቆይ አንዴ ዙዙዬ ማለት ነው አዳምጪ። እዚህ ጋር የብሩኬ ፕሮፋይል ያደረጉ ማለት ነው ስነ ምግባር የምትባል ዜድ ናት ማናት ስሙ? አንቺ ከኔ ጋር ችግር አለብሽ? ደግሞ አንቺ ምን አደረኩሽ? ወይኔ አምላኬ ብሬ ቆይ አንቺ ዜድ የምትባል ሴትዮ ምንድነው ችግርሽ? ለምንድነው እንደዛ ያደረግሽው? ምንድነው አራኩሽ ሴትዮ? ፈጣሪ ቆይ ተረጋጉ። ሁሉም እሳት ለብሶ ታጎርሶ ነው እንደሚመጣው። ያለፈ ነገር ተረጋጉ። ምንድነው ችግሩ? ብሬ ምን አደረገች? እስኪ ተፋችሁ። ብሬ ኔትወርክ ይዟታል። ብሬ ቆይ ኔትወርክሽን አስተካኪ። አንቺ ራሱ ሰኒ ገደል ግቢ ኤረፈ አንቺ ዜዶ የምትባይ እኔ ላቀታት ምን ከየት ነው የመጣች? እኔ ዛሬ ነው ያየሁት። አንቺ ሴትዮ አወራኝ በኢየሱስ ስም ወግቼ ወጋ። አንቺ እኮ ትንሽ ሴትዮ ነሽ፣ ከእኔ ጋር እኩል አይደለሽም። እኔም ሳድበሽን አለካ ኧረ እናቴ ነሽ የብር ነው መቼ እናቴ ራሱ አትናደርም። ቆይ ብሬ ቆይ ጌታ ነው ተረጋግታችሁ አውሩ። አትረብሽ ብሬ ቆይ ፎቶ ነው ተብሎ ነው የተሰጠኝ። አንድ ነገር እንስማማ። የምሬ ነው። አሁን ሰው ካረጃ ምንም አያውቅም። እሷ እንደፈለገች ትስራ ተዋ በቃ። ካረጃ ሰው አያውቅም። ሰኒ ማለት ነው አንድ ሰኒ ረፊ ማሪ ምንም ይሁን ገስት ጠርታችሁ እስካወራችሁ ድረስ ወደ ስፔክት አድርጋችሁ ሰው ስፔክት እናውራ። ምንድነው እናንተ ምንድነው የሚያደርጋችሁ? ዘግዝጋ አሁን እሷ ሁሌ እሺ ቆይ የዘቀዝቀችው እንደ ሰው ጠይቂያት፣ እንደ ሰው ጠይቂያት። እኔ ልጠይቃት አንድ መፍትሄ የሌለው ነገር ሁሉ ሰዓት አውርተን ምንም መፍትሄ የለንም እኮ። ኧረ ጉድ ፈልቷል። ብሬ ጋር ለምን ተጣልታችሁ ነው? ዜድ ማለት ነው በብሬ ጋር ልጠይቅሽ የሌላ ሰው ፎቶ ተብዬ ነው የተላከልኝ። እኔ ከዛ ማን ላከሽ እንዴ? ማን ላከሽ? ማጣላት የለብኝም እኔ ከሆንኩ ነው ያነሳልሻለሁ ማለት ቲነኝ ወለዩ ለምንድን ነው የምትወጣው? ሴት ውጪ ለምንድን ነው የምትወጣው? ትከፍቺና ወሬ ታበዣለሽ። ወረኛ ዜድ ውጪ የኔ ፎቶ በቃ ዜድ አትገራችን ላይ ዜድ እቺ ማናት? እቺ ቲቲ ልክስክስ ናት። እሷ የኮሜንት ልክስክስ ቅድም የብሩኬን ስም እናጥራለት ብለሽ ስታወሪ ነበር። እንዳጋስተ ላይ ተለጠፈሽ
አሁን ለምንድነው እዚህ የምትወጣው? ዜድ ውጪ ምለሽ እዚህ መተሽ ምጽፊው እከካሙላ ካላስ ብሬ አጠፋልሻለሁ አለችሽ እኮ ያንቺ መሆኑን አላወቅኩም አለች። ረፊ እሺ የኔ ፎቶ ለምንድን ነው የገለጸብሽው? ቀን ሙሉ ትጨቃጨቃላችሁ። ዘድ ማለት ነው። አንቺ ሲጀመር ዘድ የኛ ዘድ ደግሞ ይካክናሽ። የምሬ ነው። የኔ ፎቶ ስታጣ አይደለም እኮ በስም ምን እንጂ ሰው ልጅ በስድብ እኮ የሚቀየር ነገር ዜድ የኔ ፎቶ ለምንድን ነው? አትሳቁ እባካችሁ፣ አትሳቁ። ይሄ የሚያስቅ ነገር አይደለም እናንተ ሰዎች። ዜድ የኔ ፎቶ ለምንድን ነው? ሰኒ እኮ ናት የምታስቀኝ። ኧረ ልጅ አረፋ በእናትህ ላይ ጥያቄ ያጠይቁ። እናንተ የራሳችሁ ጉዳይ ለምን አትዘቃዘቁም? ስትፈልጉ በስራችሁ ነው የተሰጣችሁ ያለው። ስክሪንሾት እያደረጋችሁ ፎቶዎቹን አሳዩኝ። እኔ የትኛቱ እንደሆነ አላውቅም። እናንተ አጣቃችሁ በቃ ስሚ። አሁን እናንተ እኔ ለምን ዘቀዘቅሽኝ? እኔ ለምን የራሳችሁ ጉዳይኛ። ኦዲየንስ ነን እርስ በርስ አይደለም የምንዘቀዘቀው። ዜድ እኮ የኔ ቤት ዘቅዝቀዋለች፣ ብሩኬን ዘቅዝቀዋለች። የምሬ ነው የኔ ቤት ዘቅዝቀዋለች። በቃ ስለዚህ በቃ ነው ምን አልኳት? ለምን ዘቀዘቅሽኝ? ቤቴ ለምን ዘቀዘቅሽኝ? ከሷ ጋር ወርቸሩ ተናግረታለሁ። ገስት ላይ ሄዳለች። ዙዙዬ ችግር የለውም በቃ ዜድ ግን ምንም የኔ ሄጄ ታልገለበጥኩትም። ለምን ስሚኝ ዜድ ማለት ፐርሰናል ችግራችሁን አታውሩ። ቆይ ዜድ አንዴ ዙዙዬ ልናገራት እንዴ ዜድ ማለት ነው። ችግር የለውም ያስቀዘፉ እኔ አፉ ይቅርታ ብዬሻለሁ። ከዛም በኋላ ፎቶ ከፈለግሽ ሌላ ፎቶ ልክልሻለሁ። ነገር ግን ሃይሚንም እንደዚህለት ሁላችሁም ደህና ዋሉ። ሲጀመር ሃይሚን እንዳዘቀዝቅ ዜድ የምር በፈጠረሽ አምላክ ፈጣሪን ስር የምር ነው መጥፎ ነገር እናንተ ውጡ። እንዴት እኛ ነን እኮ ነገሩን እያስተካከለ አዲስ ጉዳይ ካለ የትኛውም ቤት ቢሆን እመጣለሁ። ብሎክ ያደረኩትም ሰው ቢሆን እየፈታው እመጣለሁ። በቃል በኩል የትም ድረስ እሄድላችኋለሁ። ጥሩኝ። በቃ አለቀ። አሁን ልሂድ። እኔ አልጠራሽም። የአሁኑን አጥፊ ሌላ ሰው ጥሩኝ። ከታች ያላችሁ ጥሩኝ። ስፈለግ ያለውን ነገር ደግሞ ከታች ገደል ግቢ። ወይ ገላኔ ወይኔ ዘንድሮ ምንም መፍትሄ የለም። ምንም መፍትሄ ማናመጣ ዜድ ማለት ነው። የአሁኑ አካውንት ለምንድን ነው ዜድ ብላ ባንቺ ስም የከፈተችው? ልጅቷ የምታውቀው ከሆነ ልጅቷ እኮ ገስት ላይ ትናንትና እያወራኝ ነበር። ጨረቃ ነበር እኮ በራሱ አካውንት እኮ ጨረቃ። ታዲያ ለምን ቀየርሽ ብዬ ነው ያልከራከራለሁ። ቦንቱ ነበረች። ከዛ የሆነ ስም ነበራት የተደበቀች አይደለች። እንደው እኔ ጨረቃ ብላ የከፈተችው የኔ ፎቶ ተጠቅማ ያንን ላይ የሰራችው መጠየቅ ይችላሉ። እንደዚህ ነው ማለት የዜድን ፎቶ አበላሽታ ፕሮፋይል አድርጋ መታ ነበረ እና አይደለም ከዜድ ጋር የሚተዋወቁ ነገር ከሆነ ማለት አንድ ላይ የምትሰሩ ነው እኮ ነው ውስጥ ለውስጥ አንድ ላይ መስራት አለ። እሺ አሁን አንድ ጥያቄ ልጠይቅሽ። አንቺና እኔ በፊት በውስጥ እናወራ ነበር አይደለ? ከመወለድሽ በፊት። ስለዚህ አንቺና እኔ አብረን እንሰራለን ማለት ነው ብለሽ የምታስቢው? አብረን አንሰራ ግን እናወራለን። እኔማ ልክ እንደ እህት ከጥፋትሽ እንድትመለሺ ብዬ ስቀርብሽ አንቺ እናቴ የሆነ ነገር ታመጪያለሽ። ከሰው ጋር መጣላት ነው ስራሽ። ከዛ እኔ ደግሞ አልፈልግም እንደዚህ አይነት ሰው ብዬ ከአንቺ ራቅኩኝ፣ ከአንቺ ህይወት ወጣው። ከዛ በቀደም ደግሞ ጨረቃ በቃኛው የግል ችግራችን እንተውና እቺ ልጅቷን እንጥራት። አይደለም ችግርሽ በውስጥ ፍቺ የኔ ውድ ነገር ማለት ነው። አይደለም ለጠየቀችኝ መልስ በቃ ችግር የለውም። እና እኔም እንደዛ ነው። እኔም ቲክቶክ ላይ ልንገራቸው፣ ቲክቶክ ላይ በውስጥ ላወራቸው ምንም ልበላቸው እናንተ ይኸውልሽ አንድ ድንቅነሽ አንድ ላይ ነው የምትሰሩት። የምሬ ነው። የምሬ ነው። እኔ ነገር ልንገርሽ፣ ስራ አይደለም ማለት ልንገርሽ እኔ ቆይ ጨረቃ እኔ ልንገር እዚህ እኔ ማለት ነው ገስት ላይ ብዙ ጊዜ ሲያበረታቱሽ አንበሳ ጀግና ሲሉሽ እኔ አያለሁ። ቆይ አንዴ በጣም ሲያበረታቱሽ እነሱ አንቺን እያጋፈጡ ነው ለምንም ነገር። አሁን ሪስክ እየወሰድሽ ያለሽው ኃላፊነት እየወሰድሽ ያለሽው የሆነ ነገር ሲፈጠር ዜድ በሁሉም ነገር እየተጠራሽ ያለሽው አንቺ ነሽ። እኔ የምሬ ነው። ቅድም ራሱ ገስት ላይ በረከት ማለት ነው የመልስ ምትን የሰጠችው ዜድ ብላ ስታወራ ነበር። አንቺን ወግና ማለት ነው ገብቻ አሁን አንቺን እንደወገነች አድርጋ። ግን እዚህ ጋር አንቺ ስትረገጪ ወይም አንቺ ስትሰደቢ ወታዝ ለአንቺ ወግና አታወራልሽ። ማንም ስለ አንቺ ወግኖ የሚከራከር የለም። ግን እሷ ብታቅ ኖ ዜድ ልክ አይደለሽም፣ ታይ እየሰራሽ ያለሽው ነገር አግባብ አይደለም፣ እረፊ ማለት ነው። የሚወዱሽ ከሆነ ማለት ነው
የሚወድሽ ከሆነ አንቺ የእውነት አንቺን የሚወድሽ ከሆነ አንቺን አሳልፈው አይሰጡሽም። አንቺ እንደዚህ እንድትናገሪ አንቺ በትንንሾች በታናሾች እንድትሰደቢ አይገፋፉሽም ነበር። የምሬ ነው የምልሽ። አንቺ የመልስ ምት ነው የሰጠችው በተባለው ልክ ለብሩኬ ደግሞ ሌላ የመልስ ምት ነው ያመጣሽለት። የአንቺ የመልስ ምት መስጠት ልጁ ላይ ደግሞ ሌላ ሰበብ ነው የመጣው። አንዳንድ የሆነ ነገር ስናደርግ ተያይዞ የሚመጣው ነገር ማሰብ አለብን። ስለዚህ ገስት ላይ ጠርቶሽ አድናቂሽ ነን ትመችኛለሽ የምትጽፊው ነገር ምናምን የሚሉሽ ማለት ነው የምር ነው የሚልሽ አንቺን የሚጎዱሽ ናቸው እንጂ የሚጠቅሙሽ ሰዎች አይደሉም። ዜድ የምር አንቺ ማለት እኔ አሁን አንቺን የምመክርሽ ሰው አይደለሽም። እኔ ታናሽሽ ነኝ በምንም ጥርጥር የሌለው ነገር ማለት ነው። ግን አንዳንዴ ደግሞ ግዴታ ታናሽ ታላቅ ስለሆንሽ አይደለም የሚነገርሽ። ስትሳሳቺ ነው ልክ አይደለም ትበያለሽ እና ልክ ነሽ አንበሳ ሂጂበት። ይሄ ነገር እውነት ነው። አድናቂሽ ነኝ የምትሳደሚው ነገር ጎበዝ አንጀቴን ነው የምታርሽልኝ። ይሄ የእውነቴን ነው የምትዜድ ስለሚወዱሽ አይደለም። የሚወድሽ ሰው እንደዚህ አይነት ምክር አይመክርሽም የምር። ምክንያቱም አንቺ እንድትከበር ይፈልጋል። አንቺ ተከብረሽ አንቺ በተናገርሽው ልክ አንቺ ስትሰደቢ እኔ አንቺ የምወድሽ ከሆነ አንቺ ስትሰደቢ እኔን ያመኛል። ምክንያቱም ስለምወድሽ ማለት ነው። ስለዛ እንደዚህም ብለው ሲያበረታቱሽ አንቺ በሞራል ተነስተሽ የምትናገሪው ንግግር እነሱ ጠቃሚዎችሽ አይደሉም ሁሉም ማለት ነው የምር። አንቺ በተቻለሽ መጠን ነገሮችን ለመተው ሞክረሽ ከሁሉም ጋር ተስማምተሽ መኖር። የሃይሚ እህቶች ቤት፣ የብሩኬ እህቶች ቤት፣ እኛ ሁለቱንም አንድ ላይ የምንወዳቸው ቤት ገብተሽ ወርተሽ አውርተሽ ተግባብተሽ የምትወጪበት አይነት ነው እንጂ መሆን ያለብሽ ወገን እዚህ ጋር ተቦዳድነሽ ምናምን እዛ ጋር አንበዛ ሂጂበት ሲሉሽ አንቺ ነገር እዚህ ጋር መጥቶ ለአንቺ ዲፌንስ የሚያደርግልሽ አንድም ሰው የለም የምር። ይሄን ግን እባክሽ ናቃብለሽ ሀላስ እኔ ጨርሻለሁ። እኔና ዜድ እኮ ኢትዮጵያ አይደለም። እሺ ዘይነብ ሁላችሁም አንዴ ላውራ፣ አንዴ ብቻ ላውራ። አሁን ዛሬ ቃል በተናገረችው ነገር ማለት ነው የብሩኬን ስም አጠፋች ተብሎ ነው የምትጠየቀው። ስለዚህ ሶሲ የምትባለውም የሃይሚን ስም ሁሌም እንዳጠፋች ነው እሷን ትጠየቅ። ለምንድን ነው እንደዚህ በዚህ ልክ እሷን ሁላችንም እናያታለን። እሷን ትጠየቅ። ሁሌም የእሷን ስም ነው የምታጠፋ፣ ሁሌ ትሳደባለች። እሷም ዩቲዩበር ናት፣ እቺም ቃል ዩቲዩበር ናት። እሷም ትጠየቅ። ከምሬ ነው ትጠየቅ። ሁሌ ልክስክስ እያለች ወረደ እያለች እየተሳደበች አይደል እንዴ? ሃይ ሹ ሀደ በቃ አሁን ነገር አብድ ትጠየቃለች። እሷም በተደጋጋሚ እሷም ዩቲዩበር ናት። በቃ ቃልም ዩቲዩበር ናት፣ ያቺም ዩቲዩበር ናት። ቃል ደግሞ ዛሬ ነው የተናገረችው። አይተናገረችው ታጠፋለች። ያቺም ትናገር ትጠራ አዳት ያ ችግር ሳይሆን አንድ አይደለም። ለምን መሰለሽ እቺ እኮ ያለችው ዜዶ ናት። ዜዶ የብሩኬ እህት የምትለው ናት የጻፈች አለች። ያቺ እኮ የራሷን ችላ ዩቲዩበር ናት። እቺ እኮ ዜዶ ናት የጻፈች ነው። በዛ ነው ነገሩ የተነሳ የምታወርቱን ነገር እኮ ነው። ግን ደግሞ የብሩኬ እንትን ስም አጥፍታለች እየተባለ ነው አይደል እንዴ? እናረጋለን እስነይ ማለት ነው። እናረጋለን ቃልዬ ትምጣና የቃልዬን ችግር እንፍታና ማለት ነው። የቃልዬን ችግር እንፍታ። ከዛ ደግሞ ሌላ ዙር ነው ያመጣሉ። ወይኔ አረብናታችሁ አንድ ችግር ሳንፈታ ችግር ይዛችሁ አትምጡ በፈጠራችሁ። ለዓለም ችግር የለም ችግር አይደለም። እቺ ልጅ የቆየች ናት። ቲክቶክም ላይ ያለች ሁሌም ነገሮቻችን ያያለው። ያቺም ዩቲዩበር ናት፣ እቺም ዩቲዩበር ናት። ሂጂ ወጥሽን ስሪ። ይሄ ወጣን ልትሰራልት ነው ዜድ ሌላ ኮሽታ እሷንማ ሲስንማ አርባ ነበር መግረፍ እውነት ዜድ ነው። ሲስን ብትሆን መጠየቅ አለባት። የምሬ ነው ትጠይቃለች። ግን አንድ ያሁን የዚህ ጉዳይ የተፖስተው ነገር በጣም ከባድ የሚያስጠላ ስለሆነ እሷ ትጠራ እንጂ ብዙ ዩቲዩበሮች አሉ። እኛ አንድ ከሆነን ጋይችኛ አንድ ከሆነን እነሱ ስነ ስርዓት ማስያዝ እንችላለን። እኛ ቦታ ልንቀጣጠር ነበር እኮ ኢትዮጵያ ላይ ልንገናኝ እንደምቀልጁ ግን ፋፊ ግን እንዳንተ ሲጀመር ማለት ነው ዜድ ማለት ዜድ እናንተ ትቀልዳላችሁ። ዜድ አዳም ካላስ እዛ ተጠያየቁ ወጥቶ ፋፊ ቻው ነገር ጎረው እየተወየ ባይ ባይ ብላችሁ አንድ ሰው ወደ ገዝታ አምጥተሽ ስታወሪ ማለት ነው ሁለት ሰው አስገብተሽ ያ ሰው ችግሩን ፈቶ የሆነ የሚስተካከል ነገር